አዘርባጃን በኢራን ላይ ጥቃት ለማድረግ ዝግጁ መሆኗን ነው እየተነገረ የሚገኘው። በዚህም እንግዲህ ከፍተኛ የሆነ ጥቃት ለማድረስ ሙሉ ለሙሉ መጨረሷንም ነው የተነገረው ማለት ነው። ጦሯንም ወደ ድንበር አስጠግታለች ነው የተባለው። እንደሚታወቀው በአዘርባጃን ላይ ኢራን የድሮን ጥቃት አድርሳ እንደነበርና በርካቶችን መቁሰሎች ይታወቃል። ከዚህ ጋር በተገናኘ ነው እንግዲህ አዘርባጃን ጦሯን ወደ ድንበር ያስጠጋችው። እንደዚሁም እበቀላለሁም ስትል ነው የገለጸችው። እንደዚሁም ኢራን ሽብርተኛ ናት ማለቷም የሚታወስ ጉዳይ ነው። ይህ እንግዲህ የአረብ ሀገራትም ይሄንን እንግዲህ እንደሚቀላቀሉም ጭምር ነው። የተባበሩት አረብ ኤሚሬትስም ከፍተኛ የሆነ ጉዳት ደርሶባታል። የነዳጅ ማጣሪያ ሙሉ ለሙሉ ተመቷል። እሷም እንደዚሁ በቀላለሁ ስትል ነው የተነገረው። ሀሰተኛ የትምህርት ማስረጃ ሲያዘጋጁ የነበሩት በቁጥጥር ስር ውሏል። በአዲስ አበባ ነው በቁጥጥር ስር እየዋሉ የተባለው። ከደላሎች ጋር ነው እንደዚሁም ለመስራት ሲነጋገሩ ነው በቁጥጥር ስር እየዋሉ የተባለው። በርካታ ሀሰተኛ ማህተቦች እንደዚሁም ላፕቶፕና የተለያዩ ጉዳዮች አብረው ተገኝተውባቸዋል። ማስረጃዎችም ጭምር ማለት ነው። እንደምትመለከቱ እንግዲህ የተለያዩ የትምህርት ማስረጃዎችም አብረው ነው በቁጥጥር ስር እየዋሉ የተባለው። እነዚህ ግለሰቦችም ፖሊስ በቁጥጥር ስር አውሎ ምርመራ እያደረገባቸው እንደሆነ የሚነገረው። እንግዲህ ሀሰተኛ የትምህርት ማስረጃ በከፍተኛ ሁኔታ ይስራጭም እንደሆነ ጭምር ነው ፖሊሲ በዚህ ጉዳይ አያይዞ የገለጸው። እንጅባራ ሆስፒታል ከ415 ሆስፒታሎች አንደኛ ደረጃ በመውጣት የወርቅ ዋንጫና እንደዚሁም ደግሞ 5 ሚሊዮን ብር ሽልማት ተበርክቶለታል የተባለው። ሆስፒታሉ እንግዲህ በሚሰጠው አገልግሎት እንደዚሁም ደግሞ በግቢ በተለያዩ መስፈርቶች ነው እንግዲህ ከ415 በኢትዮጵያ ውስጥ ከሚገኙ ሆስፒታሎች አንደኛ ደረጃን ይዞ የወጣው ነው የተባለው። መረጃውን ያገኘሁት ከዞኖ ኮሚኒኬሽን ነው። አዳዲስ መረጃ እንድረሳችሁ ደግሞ ሰብስክራይብ ፎሎ አድርጉ። ለሆስፒታልም እንኳን ደስ አላችሁ በሏቸው። መልካም ቆይታ